በአማራ ክልል የሚደረጉ ውጊያዎች ዛሬም ተጠናክረው ቀጥለዋል። በሸዋ ጠቅላይ ግዛት መንዝና መራቤቴ አውራጃ ከባድ ውጊያዎችም ተካሂደዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ከባድ ተጋድሎ ያደረገ ሲሆን አዛዡንና የኮማንዶ መሪውን መምታቱን የገለጸበትን ውጊያም ይፋ አድርጓል። በጎንደርና በወሎ ውጊያዎች ሲቀጥሉ ፋኖ ከፍተኛ ድል ማስመዝገቡን አስታውቋል። ትሰሙታላችሁ። በብልጽግና አገዛዝ ውስጥ ከፍተኛ ትርምስ መፈጠሩም ተሰምቷል። ከፍተኛ ጀነራሉም ከሀገር ጥሮ መኮብለላቸው እያነጋገረም ይገኛል። በመስከረም ወር ሊደረግ የታሰበው አዲስ የሹም ሽር በሰራዊቱ ከፍተኛ አመራሮች መካከል ፍርሃትና መከፋፈልን መፍጠሩ ተነግሯል። ይህንንም ወደ እናንተም የምናደርስ ነው የሚሆነው። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር የምታደምጡት ነው የሚሆነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኛል። ቀጥታ ወዳገኘናቸው መረጃዎች አለፍን። የሚሊሻ አዛዡና ኮማንዶ መሪው በፋኖ መመታታቸው ተነግሯል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው በሸዋ ጠቅላይ ግዛት መንዝና መራቤቴ አውራጃ ታላቅ ተጋድሎ በማድረግ ጀብድም ሰርተዋል። የሸዋ ጠቅላይ ግዛት አሳምነው አጼ አምደ ጽዮን ሚኒሊክ ክፍለ ጦር በመንዝ ሞላሌ ከተማ በብልጽግናው ሰራዊት ላይ በተሰነዘረበት ድንገተኛ ጥቃት በወረዳው የሚሊሻ ጽሕፈት ቤት ኃላፊና የ100 አለቃ መሪው ላይ እርምጃ መውሰዳቸውን አስታውቋል። ሌሊቱን የአጼ ሚኒሊክ ጦር ቃኞች ወደ ሞላሌ ከተማ በመግባት በወሰዱት የማያዳግም እርምጃ የሚሊሻ መሪ የነበሩት ኃይሉ ከፍ ያለውን ነው እርምጃ የወሰዱባቸው ተብሏል። ከአቶ ኃይሉ በተጨማሪ ሌሎች የጥምር ጦር አባላትም እርምጃም ተወስዶባቸዋል ተብሏል። ከዚህ በተጨማሪም በዚህ ቀጠና የአካባቢውን አርሶ አደር የቤት እንስሳት ዘርፈው በመሸሽ ላይ በነበሩ የሚሊሻ አባላት ላይ የአባት አርበኞች ጦር በወሰዱት አጸፋዊ እርምጃ የመንዝ ወረዳ የሚሊሻ ጽሕፈት ቤት ኃላፊና ሌሎችም የሚሊሻ አባላት እርምጃ ሲወሰድባቸው ጉዳት የደረሰባቸው የሰራዊቱ አባላት በሞላሌ ሆስፒታል ገብተው ሕክምና እየተደረገላቸው መሆኑን የደረሰን መረጃም ያመለክታል። ይህ በእንዲህ እንዳለ በኢትዮጵያ በስልጣን ላይ በሚገኙ የብልጽግናው አገዛዝ ወታደራዊና ፖለቲካዊ መዋቅር ውስጥ ከፍተኛ መረጋጋት መፈጠሩ ተከትሎ አንድ ስማቸው ያልተጠቀሰ ከፍተኛ ወታደራዊ ጀነራል ከሀገር ጥሮ መኮብለላቸውም ተሰምቷል። ይህ ክስተት በአገዛዙ ላይ ትልቅ ድንጋጤና ፍርሃትን ፈጥሯል ነው የተባለው። የውስጥ ምንጮቻችን እንደሚጠቁሙት የጀነራሉ መኮብለል የተሰማው መጪውን የኢትዮጵያ አዲስ ዓመት አስመልክቶ በአገዛዙ መዋቅር ውስጥ ሊደረግ ከታቀደው መጠነ ሰፊ የሹምሽር ዝግጅት ጋር በቀጥታ የተያዘ ነው ተብሏል። በመስከረም ወር ይፋዊ ይሆናል የተባለው አዲሱ መዋቅር ለውጡ በርካታ ነባር የወታደር አመራሮችን ከኃላፊነታቸው ማንሳት ታማኝነታቸው ለሚመረጡም አዳዲስ ሰራተኞች ለመቀየር የታለመ ነው ተብሏል። የቅድ በከፍተኛ መኮንኖች ዘንድ የመጠራጠር ስጋትን አስከትሏል ነው የተባለው። ድንጋጤው በጀነራሎቹ ብቻ የተወሰነ አይደለም። በተለይ ወታደራዊ ክፍሎች የተውጣጡ መኮንኖች ወታደሮች በተለያዩ የስራ አጋጣሚዎች ስልጠናዎችና ዲፕሎማሲያዊ ተልእኮችን ወደ ውጭ ሀገር በሚጓዙበት ወቅት በዛው የመቅረትና የመጥፋት አዝማሚያዎች በከፍተኛ ሁኔታ ጨምሯል ነው የተባለው። የተከታታይ ሰራዊት አባላት ፍልሰትና የጀነራሉ ድንገተኛ መኮብለል በአገዛዙ ከፍተኛ የደንብ ደጀነት መከላከያ አመራሮች መካከል እርስ በርስ የመጠራጠርና የቁጥጥር ስራዎችን የማጥበቅ እርምጃዎችን አስከትሏል ነው የተባለው። ወደ ሌላኛው መረጃችን ስናመራ ኮሎኔል ደመቀ ዘውዱ በ10ኛው የሐምሌ 5 የድል መታሰቢያ ላይ በሰጡት አወዛጋቢ ቃለ ምልልስ ራሳቸውን ከእስራኤላውያን ነጻ አውጪዎች ከሙሴና ከዳዊት ጋር በማነጻጸር የአማራ ሙሴ ነኝ ማለታቸው አነጋጋሪ ሆኗል። ኮሎኔሉ በሐምሌ 5 2008 ዓ.ም በጎንደር የተነሳው ህዝባዊ ተኩስና ተቃውሞ የህወሓትን አይደፈሬነት የሰበረና ለ2010 ሀገራዊ ለውጥ ዋና መሰረት መሆኑን ገልጸዋል። ይሁን እንጂ ታሪክ ተንታኞች ሐምሌ 5ቱን ክስተት 1953 መፈንቅለ መንግስት ጋር ማመሳሰልና ህወሓት ከዚያ በፊት ፈጽሞ የማይወርቅ ተደርጎ ይፈራ ነበር የሚለው አገላለጽ ተከታታይ የህዝብ አመጾች አንጻር የተጋነነ እንደሆነም ይገልጻሉ። በወልቃይት በትግራይ ተወላጆች ላይ የመብት ጥሰት ይፈጽማሉ በሚል የሚከሰሱት ኮሎኔሉ በትግሉ ውስጥ ለተጫወቱት ሚናም ፈጣሪ እንደመረጣቸው በቃለ ምልልሳቸው ላይ አስታውቀዋል። የአርበኛ ዘመነ ካሴ ንግግር የብልጽግናን ሹማምንቶች እንዳስቆጣ እየተነገረ ነው። ህወሓት ከመከላከያ ጋር ሆኖ ፋኖን አልዋጋም ማለቱም የብልጽግናን ሴራን አክሽፎታል ሲል ዘመነ ካሴ ቀናት በፊት የተናገረው ንግግር የብልጽግናን ሰዎችም በእጅጉም አስቆጥቷል። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ዘመነ ካሴ በመተከል ዞን በተካሄደ አዲስ የፋኖ ተዋጊዎች ምርቃ ላይ ባደረገው ንግግር ህወሓት ከፌዴራል መከላከያ ሰራዊት ጋር በመሆን ፋኖ ላለሞ ጋት የወሰደውን አቋም የገዢው ፓርቲ ስልታዊ ዕቅድ ያከሸፈ መሆኑን ከቀናት በፊት ተናግሮም ነበር። አርበኛ ዘመነ ካሴ በዚህ ንግግሩ ህወሓት ከመከላከያ ጋር ሆኖ ፋኖን አልዋጋም ማለቱም
የብልጽግናን ሴራር አክሽፎታል በማለት የተናገረ ሲሆን የውሳኔ በመንግስት በኩል የአማራና የትግራይ ኃይሎችን እርስ በርስ ለማጋጨት የተሸረበውን ስሌትም ያመከነ ነው ሲሉም ተደምጠዋል። ከወራት በኋላ ወደ ሚዲያ በመውጣት ንግግር ያደረጉት አርበኛ ዘመነ ካሴም የአማራ ህዝብ ወታደራዊና ፖለቲካዊ ትግል ባይኖር ኖሮ የፕሪቶሪያው የሰላም ስምምነት እንኳን ሊመጣ እንደማይችል በመጥቀስ አርበኛው የሚመሩት የፋኖ ኃይል በአሁኑ ወቅት በጥሩ ወታደራዊ አቅም ላይ እንደሚገኝ አስታውሰዋል። ከቀናት በፊት በመተከል የተካሄደውን ይህንን የፋኖ ኃይሎች ምርቃና የተሰጡትን አስተያየቶች አስመልክቶም ተጠቀሱት የፌዴራል መንግስትም ሆነ ከህወሓት አካላት በኩል እስካሁን የተሰጠ ይፋዊ ምላሽ ግን የለም። በፌዴራል መንግስትና በፋኖ ኃይሎች መካከል እየተደረገ ያለው ጦርነት አሁንም ተበብሶ የቀጠለ ሲሆን ከሰሞኑ በአርበኛ ዘመነ ካሴና በጀነራል ተፈራ ማሞ አስተያየቶች የብልጽግናን ሹማምንቶችም አስደንግጧል። በተለይ አርበኛ ዘመነ ካሴ ህወሓት ከመከላከያ ጋር ሆኖ ፋኖን አልዋጋም ማለቱ የብልጽግናን ሴራም አክሽፎታል ሲል መናገሩም አብይ አህመድን በእጅጉ እንዳስደነገጠው ተሰምቷል። የጀነራል ተፈራ ማሞ ከህወሓት ጋር እየሰራ ነው የሚለው ቃል መጠይቅ ደግሞ የብልጽግናን ሽማምንቶች በእጅጉ እንዳስቆጣቸው ነው የተነገረው። ከዚህ ጋር በተያያዘም የፖለቲካው ሰው ልደቱ አያሌው ፋኖና ህወሓት እንዲሁ ሌሎች ኢትዮጵያውያን በጋራ ቢሰሩም ችግር የለውም እንደውም የብልጽግና መንግስት በፈጠነ መልኩ ይጥሉታል ሲሉም የሚከተለውንም ተናግረዋል። ህወሓት ከሻቢያ ጋር ቢተባበር ተላላኪ ልትለው አትችልም። የራሱ የሆነ ተጨባጭ አጀንዳና ምክንያት ስላለው ነው። ለሻቢያ መንግስት ልላክ ብሎ ሊሆን አይችልም። ፋኖ ከሻቢያ ጋር ቢተባበር ተላላኪ ልትለው አትችልም። የራሱ ኬዝ አለው፣ የራሱ ምክንያት አለው። ያን ኬዝ ዳር አደርሳለሁ ብሎ ነው የሚተገብረው ብለዋል። ለመተባበር መወሰናቸው ግን የራሱ ምክንያት አለው ብዬ አምናለሁ። ምክንያት አለው፣ ምንም ጥርጥር የለውም። ያ ምክንያት ደግሞ ለሌላ ተላላኪ ከመሆን አንጻር አይደለም ብለውታል። ወይንም መንግስት እንደሚለው የሌላ ባንዳና አገልጋይ ከመሆን አንጻርም አይደለም ይላሉ። የራሳቸው አጀንዳ ስላላቸው ለዛ አጀንዳችን አሸናፊነት ወይም ተፈጻሚነት ይጠቅመናል ብለው ለሚያስብ መንግስት ግን የራሳቸው ኬዝ እንደሌላቸው አድርጎ ይኮንናቸዋል ብለዋል። ወደ ባህር ማዶ ያገኘናቸው ወሳኝ መረጃዎች ስናመራ የሱዳን ብሔራዊ ጦር ጦርነቱን ለማቆም አሜሪካ ያዘጋጀችውን የተኩስ አቁም ምክረ ሀሳብ የሚቀበለው ፈጥኖ ደራሽ ኃይል ከተቆጣጠራቸው ከተሞች ሁሉም ለቆ ሲወጣ ብቻ እንደሆነ ቅድመ ሁኔታ አስቀምጧል። አሜሪካ የቀረበችው ሰነድ ወገኖቻችን ለ90 ቀናት ተኩስ አቁመው ምርጫ እንዲካሄድ በሲቪል የሚመራ ሽግግር እንዲያደርጉና ታጣቂዎች ከፊል አካባቢዎችን እንዲለቁ የሚጠይቅ ቢሆንም ጦሩ ግን ታጣቂዎቹ ከሁሉም ከተሞች መውጣት አለባቸው በማለቱም ቀደምት የሰላም ጥረቶች እንቅፋትም ገጥሟቸዋል። አሜሪካ በበኩሏ ከሁለቱ ወገኖች ጋር ለሰብአዊነት ስለሚደረግ የተኩስ አቁም ውይይት ያደረገች መሆኑንም አረጋግጣለች። በሌላ ወሳኝ መረጃ የአባቴን ደም እበቀላለሁ ሲሉ ሙጀታባ አሊ ሐሚኒ ገለጹ። የቀድሞ መሪ የአያቶላ ሐሚኒ ቀብር መፈጸሙን ተከትሎ አዲሱ የኢራን የበላይ መሪ አያቶላ ሙጀታባ ካሚኒ የአባቴን ደም እበቀላለሁ በማለት ለአሜሪካና ለእስራኤል የጦርነት መሰንዘራቸውን ተነግሯል። በሌላ በኩል ኢራን በሳቸው ላይ የግድያ ዕቅድ ማውጣቷን የገለጹት የአሜሪካው ፕሬዝዳንት ጥቃት ከተሰነዘረባቸው በሺዎች የሚቆጠሩ ሚሳይሎች በኢራን ላይ እንደሚተኩሱም አስጠንቅቋል። ይህ በእንዲህ እንዳለ ሁለቱ ሀገራት የሆርሙዝ ሰርጥን ለመክፈትና ውጊያ ለማቆም ተፈራርመውት የነበረውን የተኩስ አቁም ስምምነት ሙሉ በሙሉ መፍረሱን ፕሬዝዳንት ትራምፕ በኔቶ ስብሰባ ላይ በይፋ ማረጋገጣቸውን የተገለጸው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።